ጊዜ ባክኗል፣ እድሜ ሄዷል፣ ጃጅቻለሁ፣ አፍጅቻለሁ፣ አብቅቻለሁ እንዳትል። እግዚአብሔር የባከነ ሰዓት የለው። ባለቀ ሰዓት የኖርክበትን ዘመን ሁሉ ብትሰራ ማታገኘውን እግዚአብሔር ይሰራል። በእንባ በለቅሶ ተማጽነው ግን መልስ የለም። ከዛ ደግሞ ፈተናዎች ተደራረቡብህ። ስራ አጣ፣ ታመምክ፣ ወይም የምትወደውን ሰው አጣ። ለምን ትላለህ? ለብዙዎቻችን ትልቁ ጥያቄ ለምንድን ነው የምፈተነው፣ ለምንድን ነው መከራ በህይወቴ ላይ በዛው የሚለው ሳይሆን እስከ መቼ ነው የሚቀጥለው የሚለው። እስከ መቼ ነው እንደዚህ የሚፈተነው? ይሄ ፈተና እስከ መቼ ነው እየደጋገመ ህይወቴ ላይ የሚመጣው? አንዱን ስንል አንዱ ይደረባል፣ አንዱን ስንል አንዱ ይደረባል። ተስፋ መቁረጥ አረባም ማለት በኃጢአት ከወደቀ በኋላ ብዙ ሰው የማይመለስበት ምክንያት መጽደቅ ይፈልጋል። ክርስቶስን ይወደዋል። ስዕሉንም እንኳን ቀና ብሎ ለማየት ኃጢአቱ እያሰፈረው አንገቱን ደፍቶ የሚያለቅስ ብዙ ሰው አለ። ግን ኃጢአቱን እንዳይተው ደግሞ ተስፋ አለቀበት። ሰላም እግዚአብሔር ከእናንተ ጋር ይሁን። በሕይወታችሁ አንዳች ችግር ገጥሟችሁ ማለትም ስራ በማጣት በህመም በተለያዩ ችግሮች በኪሳራ ሊሆን ይችላል። ሀዘን ውስጥ ለምትገኙ ከችግራችሁ ለመላቀቅ መውጫ ቀዳዳውን ጠፍቶባችሁ ለምትባዝኑ ልባችሁ ለተሰበረ ሁሉ ይህ ቪዲዮም እጅግ ለነፍስና ለስጋ የሚጠቅም የእግዚአብሔርን ቃል የያዘ ነውና የምትፈወሱበት ነውና እስከ መጨረሻ በመከታተል ተጠቀሙበት። ምናልባት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። የደወል ምልክትን ደግሞ ብትጫኑ ቪዲዮ በለቀቁ ቁጥር ለእናንተ በቀጥታ ይደርሳችኋል ማለት ነው። ላይክ ሼር አድርጋችሁ ኮሜንት ብትጽፉ ደግሞ አብረን አገልግል። ለትዳሯ የታመነች ግን ባሏ ያላመናት ስራሽ ያውጣሽ ብሎ የወረወራት ይህቺ ሴት አንድ ቀን ትጠቅማለች ብላችሁ አስባችሁ ታውቃላችሁ? ባህር ላይ ነው የተጣለችው። ለምን እንደ ቅድስት እሌኒ የተጣልክ ለምን አትሆንም? ተስፋ አትቁረጥ። አንድ ቀን ትጠቅማለህ። በ80 ዓመቷ ልታርፍ በ79 ዓመቷ እኮ ነው መስቀሉን ያገኘችው። ጊዜ ባክኗል፣ እድሜ ሄዷል፣ ጃጅቻለሁ፣ አፍጅቻለሁ፣ አብቅቻለሁ እንዳትል። እግዚአብሔር የባከነ ሰዓት የለው። ባለቀ ሰዓት የኖርክበትን ዘመን ሁሉ ብትሰራ ማታገኘውን እግዚአብሔር ይሰራል። ጠቃሚ ሆነች። ይኸው ተመልከቷት፣ እዩዋት። እኔ ስታመንለት ምን ነው እግዚአብሔር እንዲህ ጉድ አደረገኝ። አላማችሁም። ባጣችሁም ነገር አልወተወተችው። ሁሉም ሊተዋት ቢችልም እግዚአብሔርን ሳትተው ግን ከረመች እቺ ሴት። ባጣችሁ ነገር እየተቆጨች ህልሟን አላበላሸችም እቺ ሴት። ዛሬ ያጣኸው ነገር ህልምህን አያበላሽብህ። በቃ አጣኸው፣ ግን ገና ብዙ የምታገኘው እንዳላስ እንደሱ ነው ያደረገችው እቺ ሴት። ተገፋች። ስትገፋ ለመግፋት አልሄደች፣ ወንድን ለመበቀል አልሄደች፣ ጸባይዋንም አላበላሸች። ዓለም እንደተደፋበት ግልብጥብጡ አልወጣላት። ባል ነው እንጂ ካዳት እግዚአብሔር እንዳልካዳት ታውቃለች። በመታመኗ ምክንያት መከዳት እሷን መክዳትን አለመደች። ዓለም የሚደበላለቅባቸው አለ አይደል? እጮኛ ስትከዳቸው ዓለም ተደበላልቆባቸው ግሮሰሪ ውስጥ እንደ ቆርኪ የሚጠረጉ ምስኪኖች አሉ አይደል? ተስፋ የቆረጡ መርዝ የሚጠጡ ዓለም የተደበላለቀባቸው ይመስላቸው እግዚአብሔር በዛ ውስጥ አስደናቂ ጥቅም ያለው ሥራ እንደሚሰራ ልናምን ይገባል እህቶቼ። እሷ እንደዚህ ነው የሆነችው። እዩዋት፣ ስትከዳ ስትጣል ወደ በቀል አልሄደች። አዲስ ጸባይ አላመጣችም። ወንድን ሁሉ አልጠላችም፣ አላበደችም፣ ሰከነች። ስራሽ ያውጣሽ አለ። በጣም ይደንቃል። አስደናቂ አጨራረስ ጨረሰች። በ80 ዓመቷ ልታርፍ በ79 ዓመቷ መስቀሉን ተመረቆዘች። መስቀሉ ላይ ረፍ እንጂ ጠቃሚ ትሆናለህ። ተረጋግተህ አስብ። የሚያሳብር ነገር ሲመጣ አትበድ እንጂ ጠቃሚ ትሆናለህ። ችግርህን ጠቃሚ ታደርገዋለህ። መውጫ መንገድ መሻገሪያ ታንኳ አድርገህ ትቀይረዋለህ። የምትጠቅምበት ጊዜ ይመጣል ነው የሚልህ። ዓለም ሁሉ ቆሻሻ መጣያ ቢያደርግህ እንደ መስቀሉ ስታስተባብል አትኖርም። ቆሻሻ የሚወገድበት፣ ጉድፍ የሚጠረግበት፣ ተራራ የሚናድበት የእግዚአብሔር ጊዜ ይመጣል። ምክንያቱም አንተ መስቀሉን ተሸክመሃል። መስቀሉን በልብ ተክለሃል።
ፍቅሩን እያሰላሰልክ ነዋሪ ነህ። ስለዚህ አንተ የተጠበቅክ ነህ። ነገሬ ልጠቅልለው። እንደ ዮሴፍ ልትረሳ፣ እንደ መስቀሉ ልትጣል፣ እንደ ጳውሎስ ልትጠረጠር፣ እንደ እሌኒም ልትወረወር፣ እንደ ዳዊትም ልትሳደድ ትችል ይሆናል። በሙሉ ግን ጠቃሚ ሆነው አብቅተዋል። ታዲያ እንዴት ነው ጠቃሚ አልሆነም የምትለው? ከዚህ ውጭ አንተ ልትሆን ትችላለህ። ልዩነታችን ከእግዚአብሔር ጋር የመኖር እና ያለመኖር ጉዳያችን። ወገኖቼ ምናልባት እኔ አሁን ይህን ሳወራ የምድራዊ ሕይወታችን ወይም ምናምናችን ቢሆን እሰየው፣ ቢሳካልን ምን ችግር አለ? የእግዚአብሔር የሥጋው የምድሩ በረከት ቢገጥመን እሰየው። ዋናው ግን እሱ አይደለም። ምናልባት እዚህ ምድር ላይ እንደ ወዳጆች እቺን ብቻ ስሙ፣ ሌላውን ተውትና፣ ምናልባት እዚህ ምድር ላይ ጠቃሚ ሆነን ባንጨርስ እንኳን ምናልባት እዚህ ምድር ላይ ተረስተ ተገፍተ ተወርውረን ታመን መከራ ተቀብለን ደህይተን እንደማንጠቅም ተወርውረን ቢሆን እንኳን አንድ ነገር ግን እንዳትረሱ፣ የምንጠቅምበት ቦታ አለ። የት? በሰማይ። እውነት አሰብ። አልዓዛርን አስታውሻችሁ ልዝጋዋ። አልዓዛር በምድር ላይ ጠቃሚ ይሆናል ብሎ ማን ያስብ ነበር ወገኖች? በድህነቱ ላይ በሽታ፣ በበሽታው ላይ ተንከባካቢ ማጣት፣ ተንከባካቢ በማጣት ላይ ቁስሎቹን ውሻ መላስ፣ ቢለምን የሚሰጠው የሌለ ምስኪን፣ ትንሣኤ ሙታን ባልተሰበከበት ዘመን መኖሩ ምንኛ አልዓዛርን የማይጠቅም አድርጎ እንደተጣለ ይታሰብ ይሆን? ግዴለህም። ምናልባት እኔና እናንተ እንደ አልዓዛር ላንሆን እንችላል። ድህነት ቢኖርብንም በሽታ ላይኖርብን ይችላል። በሽታ ቢኖርብንም ተንከባካቢ ላናጣ እንችላለን። ተንከባካቢ እንኳን ብናጣ ውሾች ላይ ልሱን ይችላል። እንደዛ እንኳን ባንሆን ብንለምን የሚመጸውተን አናጣ። ይህ ሁሉ እንኳን ባይሆን ትንሣኤ ሙታን እንዳለ ተሰብከናል፣ መጽናኛ አለ። አልዓዛር እንደዚህ ኖሮ ከዚህ የበለ የማይጠቅም ሰው አለ። በጣም ይገርማል። የአልዓዛር ጊዜ ግን መጣ። እኔ በጣም ያስደንቀኛል ወዳጄ። በዚህ ምድር ላይ ያንተ ጊዜ የማይኖር ቢሆን እንኳን አንድ ቁም ነገር እንዳትረሳ፣ ያንተ ጊዜ በሰማይ ይጀምራል። እዚህ ምድር ላይ ዝነኛ ባትሆን በዚያ በሰማይ ዝነኛ የምትሆንበት ጊዜ ይጀምራል። እንደ አልዓዛር በጣም ይገርማችኋል። መጽሐፍ ቅዱስ እንዲህ ይላል። አንድ ቀንም ነግሬያችሁ ነበር ታስታውሱ ከሆነ። አልዓዛር ሞተ፣ ወደ አብርሃም እቅፍ ወሰዱት ይላል። የአልዓዛር ሽግግር ሆነ። በቃ ስትሞት በጣም ጠቃሚና አስፈላጊ ትሆናል። ይሄን በምን ታረጋግጣለህ መሰለህ? አልዓዛር በዚያ በአብርሃም እቅፍ ውስጥ ቪአይፒ ወይም ትንሽ ከፍ ካረከው ቪቪአይፒ ሆነ። ቬሪ ቬሪ ኢምፖርታንት ፐርሰን እንደሚሉት በጣም ተፈላጊ ሰው ሆነ። አይቶት የማያውቀው ባለጸጋ ቀና ብሎ አልዓዛርን አየው ይላል። ሰው ሁሉ የሚፈልግህ ጊዜ ይመጣል። አንተ ከእግዚአብሔር ስትሆን፣ ቅዱስ ስትሆን፣ አመስጋኝ ስትሆን፣ ጻድቅ ስትሆን፣ በጎ ስትሆን፣ ታጋሽ ስትሆን ተፈላጊ ሰው። ይኸው ቅዱሳን ተፈላጊ የሆኑት ለምንድን ነው? መከራን ታግሰው፣ መከራን ስትታገስ፣ መወርወርን ስትታገስ ከዚያ ሰው ሁሉ ፈላጊ ይሆናል። ያ ባለጸጋ መሬት ላይ እኮ አይቶት አያውቅም። አሁንስ ከሩቅ አየው። አጠገብ ሆኖ ያላየ ሁሉ አንድ ቀን ከሩቅ ማየት ይጀምራል። እንደሱ ነው ነገሩ። እዚህ ባትጠቅም፣ እዚህ ባትጠቅም፣ እዚህ ባንጠቅም እንኳን የምንጠቅምበት ሀገር አለ። አልዓዛርን ስደድልኝ አለው። ሁላችሁ እንደምታውቁት የጣቱን ጫፍ አስነክቶ ቁስል ሊያከከበት ምናምን ተረሳው። የጣቱን ጫፍ አስነክቶ ምላሴን ያበርድልኝ ዘንድ አልዓዛርን ስደድልኝ አይለው። ሲለምነው እምቢ ያለው ሰው አሁን መለመን ጀመረ። ለማኙ ተለማኝ ሆነ፣ ተገለበጠ። የአልዓዛር ጊዜ ደረሰ። የአልዓዛር ጊዜ ይመጣል። ያዘነ የሚጽናናበት ጊዜ ይመጣል። የተናቀ የሚከብርበት ጊዜ ይመጣል። የተተወ የሚፈለግበት ጊዜ ይመጣል። የተዋረደ የሚከብርበት ጊዜ ይመጣል። የተተወ የሚገኝበት ጊዜ ይመጣል። ይሄን እንዳትረሱ። እዚህ ምድር ላይ በጣም ባለመጥቀም ብንደመድም እንኳን
እኛ ክርስቲያኖች ተስፋ አንቆርጥም። ለብዙዎቻችን ትልቁ ጥያቄ ለምንድን ነው የምፈተነው፣ ለምንድን ነው መከራ በሕይወቴ ላይ በዛው የሚለው ሳይሆን እስከ መቼ ነው የሚቀጥለው የሚለው። እስከ መቼ ነው እንደዚህ የሚፈተነው? ይሄ ፈተና እስከ መቼ ነው እየደጋገመ ሕይወቴ ላይ የሚመጣው? አንዱን ስንል አንዱ ይደረባል፣ አንዱን ስንል አንዱ ይደረባል። እና ትልቁ ጥያቄያችን እስከ መቼ ነው መታገስ ያለብኝ? እግዚአብሔር እስከ መቼ ነው የሚፈተነኝ የሚለው። ይህን ነገር ሳስብ አይምሮዬ ላይ የሚመጣ አንድ ታሪክ አለ። አንድ ሰው በመንገድ እየሄደ አንድን ወርቅ አንጣሪ ይመለከታል። ያ ወርቅ አንጣሪ በተደጋጋሚ ወርቁን እያወጣ ድጋሚ ወደ እሳት ይከተዋል፣ በደንብ አድርጎ ያነጥረዋል። እና ያ ሰው ሄዶ ያንን ወርቅ አንጣሪ ይጠይቀዋል። እስከ መቼ ድረስ ነው ይህንን ወርቅ በእሳት የምትፈትነው? እንደ ጠራስ በምንድን ነው የምታውቀው? መቼ ነው የሚበቃው በእሳት መቆየት ብሎ ይጠይቋል። ያ ወርቅ አንጣሪ መልኬን በላዩ በወርቁ ላይ እስካየው ድረስ አለ። ወርቁ እኔን ማሳየት እስኪጀምር ድረስ፣ በዛ ልክ እስኪጠራ ድረስ፣ ንጹህ እስኪሆን ድረስ እሳት ውስጥ አቆየዋለሁ። እግዚአብሔር እዚህ መከራና እዚህ ፈተና ላይ የሚያቆየን እውነተኛ መልኩን በእኛ ላይ ማየት እስኪጀምር ድረስ፣ እስክንጠራ ድረስ። ለዛ ነው ቅዱስ ዮሐንስ አፈወርቅ እግዚአብሔር ወርቅ አንጣሪ ነው፣ እኛ ደግሞ ወርቆች ነን ያለን። እና የሚፈትነን ስለሚጠላን ስለማይወደንና እውነተኛውን ፍቅር ዲዘርቭ ስለማናረግ ሳይሆን እንደ ወርቅ እንድንጠራለት ስለሚፈልግ ነው። በዚህ መከራ ላይ የምንቆየው፣ በዚህ ፈተና ላይ የምንቆየው እግዚአብሔርን እስክንመስል እውነተኛውን የጠራ ሕይወት እስክንጀምር ድረስ ነው። እስከዛ ግን እንታገስ። ተስፋ እግዚአብሔር ነው። ተስፋ ቆረጥኩ ማለት እግዚአብሔርን ቆረጥኩ ነው። እግዚአብሔርን አጣው ማለት ነው። እና ለወደፊቱም ቢሆን እናንተም ተስፋ ቆርጫለሁ አይባልም። ተስፋ እግዚአብሔር ስለሆነ ተስፋ እግዚአብሔር ነው። ተስፋ ያስተሐፍር፣ ተስፋም አያሳፍርም። የሚታየውን ተስፋ ማድረግም ተስፋ አይደለም። የማይታየውን ተስፋ ማድረግ ደግሞ ተስፋ ነው። በተስፋ ያፈረ ሰው ደግሞ የለም። ስለዚህ የራቀውን አቅርቦ የማይታየውን የሚያሳይ መስታወት ተስፋ ነው። እናንተ በናቃችሁት ተሸነፋችሁ። ዋስተሐፈረክሙ ምክረ ነዳይ፣ የነዳዩ የሕዝቅያስ ምክር የሰራዊት ባለጸጎች እናንተን አሳፈራችሁ። ዋስተሐፈረክሙ ምክረ ነዳይ፣ የነዳይ የአዳም ምክር ባለጸጋው ዲያብሎስን አሳፍሮታል። ዲያብሎስ ባለጸጋ ነው። በኃይሉ በጉልበቱ ይመካ ነበረ፣ በረቂቅነቱ አዳምን አራቁቸዋለሁ፣ እንግዲህ አይመለስም፣ አይረባም፣ ከፈጣሪው ጋር አይታረቅም ብሎ አስቦ ነበረ። ዲያብሎስን ከነሰራዊቱ ግን አዳም በእግዚአብሔር ፈታሂነት አንጻር መሐሪነት እንዳለ አውቆ አልቅሶ በንባው አሳፈራቸው። ምክረ ነዳይ፣ ነዳይ የነዳይ የአዳም ምክር ንስሐ ናት። ንስሐ የነዳይ ምክር ነው። ባለጸጋው ዲያብሎስ ተሸነፈ። ስለዚህ ከዚህ በኋላ ዲያብሎስ የኛ ነው ሲል ምን አለ ተመልከቱ። ሬሲ መድኃኒተ ዋግህድ ቦቱ። ስለዚህ የአዳምን ትሕትና ንስሐ፣ ዲያብሎስን ትቢት፣ እግዚአብሔርን ቸርነት ሥጋን ተዋህጀ በሥጋ ተገልጨ አሳፍረዋለሁ ብሎ እንደተናገረ ምክረ ነዳይ የአዳም የነዳይ ምክር ማንን አሸነፈው? ባለጸጋው ዲያብሎስን አሸነፈ። ዲያብሎስ ጠርጥሮ የማያውቀው ነገር ቢኖር ያሰናከልኩት ሥጋ ያሰናክለኛል ብሎ አያውቅም። ምክንያቱም ያ ሥጋ እንዲሞት፣ እንዲፈርስ፣ እንዲበሰብስ አድርጎታልና። ይህንን ነው መጽሐፈ ኪዳን አርአያ ዘይማስን ዘቦቱ በአርአያ ዘይማስን ተነስተ ያለው። የማይለወጥ ባህሪ ያለው ዲያብሎስ በሚለወጥ ሥጋ ተረታ፣ ድል ተነሳ። የማይለወጠው በሚለወጥ፣ የማይሞተው በሚሞት፣ ኃያሉ በድካም። ሃይማኖት እንደዚህ ነው። ሃይማኖት እንደዚህ ነው። ሁልጊዜ ከእግዚአብሔር መስመር የምንወጣው እግዚአብሔር እኛ ባሰመርነው መስመር ብቻ እንዲመጣ ስለምንፈልግ ነው። በእንባ በለቅሶ ተማጽነኸው ግን መልስ የለም። ከዛ ደግሞ ፈተናዎች ተደራረቡብህ፣ ስራ አጣ፣ ታመምክ፣ ወይም የምትወደውን ሰው አጣ። ለምን ትላለህ? ሰላም ጤና ይስጥልኝ የጉብዝና ወራት ቤተሰቦቼ እንደምን አላችሁ? ዛሬ ወደ እናንተ የመጣሁት ምናልባት በዚህ ሰዓት ብዙዎቻችሁ ትራስ አቅፋችሁ የምታለቅሱበትን ወይም
ሰው ተሰብስቦ በደስታና በጨዋታ ጊዜውን ሲያሳልፍ፣ እናንተ ግን ብቻችሁን ሆናችሁ ለምትጨነቁበት ጉዳይ እንደ መፍትሄ ሊያግዛችሁ ይችላል ብዬ ያሰብኩትን ሐሳብ ይዤ ቀርቤያለሁ። ጭንቀትና ተስፋ መቁረጥ። ጠዋት ስትነሱ ዛሬ እንዴት አሳልፋለሁ የሚል ፍርሃት አለባችሁ? ስለ ትምህርት፣ ስለ ስራ፣ ስለ ትዳር ወይም ስለ ሀገራችሁ ሁኔታ ስታስቡ ሁሉ ነገር እንደተዘጋና እንዳበቃ መስሎ ይታያችኋል? እግዚአብሔር ጸሎቴን አይሰማም ረስቶኛል ብላችሁ ጠይቃችሁ ታውቃላችሁ? አይዟችሁ። ይህ ስሜት ዛሬ ዓለምን እያወከ ያለ የነፍስ ጉንፋን ነው። ነገር ግን ዓለም ለዚህ የሚሆን ክኒን ብቻ ሲኖራት፣ ቅድስት ቤተክርስቲያን ግን ዘላቂ ፈውስ አላት። ዛሬ መንፈሳዊ ፋርማሲ ከሆኑት ከታላላቅ የተዋሕዶ አባቶች ዘንድ ለተጨነቀች ነፍስ የሚሆን መድኃኒት እንቀበላለን። ለመርሃ ግብራችን መወያ የሆኑ ዘንድ 2 ነጥቦችን በዋነኝነት እናነሳለን። እስከ መርሃ ግብሩም መጨረሻ አብራችሁን ቆዩ። የመጀመሪያው ሐሳብ ጭንቀት ኃጢአት ነው ወይ? ብዙ ወጣቶች ሲጨነቁ እምነት ስለሌለኝ እግዚአብሔርም ከኔ ጋር ስላልሆነ ነው የሚጨነቀው ብለው ራሳቸውን ይወቅሳሉ። ነገር ግን ይህ አመለካከት ትክክል ነው? መጨነቅስ ኃጢአት ነው? ቅዱሳንስ ተጨንቀው ያውቃሉ? ለዚህም ማሳያ የመጀመሪያ የምናየው ነቢዩ ቅዱስ ኤልያስን። ሰማይን የለጎመ እሳትን ያወረደ ያ ታላቅ ነቢይ ቅዱስ ኤልያስ በአንድ ወቅት ከዛፍ ስር ተቀምጦ እንዲህ አለ፣ ይበቃኛል፣ አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ። ሞቱን ተመኘ። ይህ ታላቅ ሰው ታላቅ ነቢይ ነው፣ ግን ሰው ስለሆነ ድካም ተሰማው። ከሁሉ በላይ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ የአትክልት ስፍራ ሲጸልይ በማቴዎስ ወንጌል ምዕራፍ 26 ቁጥር 38 ላይ እንደሚለው ሲጸልይም ነፍሴ እስከ ሞት ድረስ እጅግ አዘነች ይላል። ጭንቀቱ ከመክበዱ የተነሳ ላቡ እንደ ደም ወረደ። ይህ እንግዲህ ምን ያስተምረናል ስንል ስሜት መምጣቱ ኃጢአት አይደለም፣ ሰው መሆናችንን ያሳያል። ኃጢአት የሚሆነው በጭንቀቱ ተሸንፈን እግዚአብሔርን ክደን ተስፋ ስንቆርጥ ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ማዕበል መምጣቱ አይቀርም፣ ዋናው ነገር በማዕበሉ ውስጥ ሆኖ ክርስቶስን መጥራት ነው። ጴጥሮስ በማዕበሉ ሲያተኩር ሰጠመ፣ በክርስቶስ ሲያተኩር ግን በውሃ ላይ ተራመደ ይላል። ስለዚህ ጭንቀት ሲመጣብህ ለምን መጣ ብለህ አትደንግጥ፣ እንዴት ወደ ጸሎት ልቀይረው ብለህ አስብ። ሁለተኛ ሐሳብ እግዚአብሔር ለምን ዝም አለ? የጭንቀታችን ትልቁ ምንጭ የእግዚአብሔር ዝምታ ነው። ረጅም ሰዓት ጸልየ፣ ሳታቋርጥ ጾመ፣ በእንባ በለቅሶ ተማጽነኸው ግን መልስ የለም። ከዛ ደግሞ ፈተናዎች ተደራረቡብህ፣ ስራ አጣ፣ ታመምክ፣ ወይም የምትወደውን ሰው አጣ። ለምን ትላለህ? ለዚህ ጥያቄ 3 የቤተክርስቲያን ሊቃውንት የሰጡትን መልሶች ላስታውስ። ብዙ ጊዜ እግዚአብሔር ዝም ሲል ለኛ የማይታይ ትልቅ ስራ በጓሮ እየሰራ ነው። ቅዱስ ባስልዮስ ዘቂሳርያ እንዲህ ይላል፣ የሸክላ ሰሪውን ስራ ተመልከት። ሸክላውን ወደ እሳት የሚከተው ሊያጠፋው ሳይሆን ሊያጠነክረው ነው። እሳቱ ካልበዛ ጥሬ ይሆናል፣ ካነሰም አይጠነክርም። እግዚአብሔርም ለሕይወት የሚያስፈልገውን ያህል እሳት ወይም መከራ ይፈቅዳል፣ ከመጠን በላይ ግን አይፈቅድም። የዘመናችን አባት ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ አንድ ድንቅ አባባል አላቸው። ምናልባት ያንተ ዕቅድ ፈርሶ ይሆናል፣ የእግዚአብሔር ዕቅድ ግን መጀመሩ ነው። የሶርያው ሊቅ ማር ይስሐቅ እንዲህ ይላል፣ ያለ ፈተና ወደ መንግሥተ ሰማያት የገባ የለም። ፈተናውን ውሰዱ፣ መንግሥተ ሰማያትንም ታገኛላችሁ። ጭንቀት የመንፈሳዊ ጡንቻን ማጠንከሪያ ነው። ጥያቄያችን ጭንቀት እያቃጠለ ነው፣ አሁን ምን ላድርግ ታዲያ ከሆነ እነሆ ከቤተ ክርስቲያን ጓዳ የተገኙ ወሳኝ ነጥቦችን ወይም መድኃኒቶችን ልንገርህ። መዝሙረ ዳዊትን እንደ ጓደኛ ያዝ። መዝሙረ ዳዊት ለተጨነቀ ሰው የተጻፈ ማስተዛዘኛ ነው። በተለይም መዝሙር 41 ወይም 42 በቅንፍ 42 ላይ ነፍሴ ሆይ ለምን ታዝኛለሽ? ለምን ታውኪኛለሽ? በዓል የሚያደርጉ ሰዎች የደስታና ምስጋና ቃል አሰሙ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኝ። አምላኬ ሆይ ነፍሴ በእኔ ውስጥ ታወከች። ስለዚህ በዮርዳኖስ ምድር በአርሞንኤም ጭንቀት ሲተነፍስብህ መዝሙር ደግመ መልስ ስጠው። ዝም ብለህ አትቀመጥ። ቃለ እግዚአብሔርን በድምፅ አውጥተህ ተናገር። አንዳንድ ጊዜ ጭንቀት የሚመጣው ከተጠራቀመ ኃጢአት ነው። ኃጢአት የነፍስ ሸክም ነው። ኢትዮጵያዊ ቄርሎስ ሊቁ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ ቁስሉን የደበቀ መድኃኒቱን አራቀ ይላሉ። ወንድሜ ሂድና ለካህን ተናገር፣ ሸክምህን አውርድ፣ ከዛም የሕይወት እንጀራ የሆነውን ቅዱስ ቁርባኑን ተቀበል።
የክርስቶስ ስጋና ደም ወደ ሰውነት ሲገባ የጭንቀት መንፈስ ቦታ አጥቶ ይሸሻል። ሌላው ይህም ያልፋል በል። አንድ ጥንታዊ የገዳም አባቶች ተረት አለ። አንድ ወጣት መነኩሴ ወደ አንድ አረጋዊ አባት ሄዶ አባቴ ተጨንቄያለሁ አላቸው። እሳቸውም ይህም ያልፋል አሉት። ከወራት በኋላ ደስ ብሎት መጣና አባቴ አሁን ሰላም ነኝ አላቸው። እሳቸውም አሁንም ይህም ያልፋል አሉት። በዚህ ምድር ላይ ሐዘኑም ጊዜያዊ ነው፣ ደስታውም ጊዜያዊ ነው። ዘላለማዊው እግዚአብሔር ብቻ ነው። ችግር ጊዜያዊ እንደሆነ አስታውቅ፣ ተስፋ ይለመልማል። ሐሳባችንን ስናጠቃልል ውድ የቤተክርስቲያን ልጆች ዛሬ አንድ ነገር ይዛችሁ እንድትሄዱ ፈልጋለሁ። የጨለማው ጥግ መምጣቱ የንጋቱን መቅረብ ያበስራል። እግዚአብሔርም ዝም ያለው ስለረሳ ሳይሆን ላንተ የሚመጥን ተአምር እያዘጋጀ ስለሆነ ነው። እስቲ አሁን አንተ ባለበት ሆነ ይህን አጭር ጸሎት አብረኝ ጸልይ። ጌታ ሆይ ማዕበሉ ቢበረታብኝ አቅም አጣው፣ ነገር ግን አንተ የማዕበል ጌታ ነህ። ኤልያስን ያጽናና አምላክ እኔንም አጽናናኝ። በሩ የተዘጋ ቢመስልም አንተ የበር ቁልፍ ነህና ክፈትልኝ። ተስፋ መቁረጥ አረባም ማለት በኃጢአት ከወደቀ በኋላ ብዙ ሰው የማይመለስበት ምክንያት መጽደቅ ይፈልጋል፣ ክርስቶስን ይወደዋል። ስዕሉንም እንኳን ቀና ብሎ ለማየት ኃጢአቱ እያሰፈረው አንገቱን ደፍቶ የሚያለቅስ ብዙ ሰው አለ። ግን ኃጢአቱን እንዳይተው ደግሞ ተስፋ አለቀበት። ሰይጣን ብሎ የሚያሳጣን ተስፋ ነው። ዓለምን የሚያሸንፈው ምን እንደሆነ ታውቃላችሁ? በዓለም ብቸኛው ጉልበት ተስፋ ነው። ሰው የሚጠፋም በተስፋ ሲያጣ ነው። አሁንስ ቢሆን ተስፋዬ ማን ነው? እግዚአብሔር አይደለምን? ውስጥ እዴካ ማሐጽን ነፍሴን በእጅህ አደራ እላለሁ። አዳንካትም፣ መገብካትም፣ አስራብካትም፣ አለበስካትም፣ አራቆትካትም አንተው ነህ። ግድልካትም አዳንከም ነፍሴ ባንተ እጅ ናት ብሏል። ሁሉን ለሚችለው ሰፊ እጅ ላለው ለእግዚአብሔር እጅን መስጠት ትልቅ ነገር ነው።